ጋዜጠኛ ደራሲ በተለይም ደግሞ በአባይ ጉዳይ ላይ ወይ በህዳሴ ግድብ ላይ ተመራማሪ ብዬ መጥራት እችላለሁ። መሐመድ ሲራጅ አብሮን አለ። ስለ መቻል መጽሐፍና እንዲሁም ደግሞ ወደፊት የሚመጣ አንድ ሌላ መቻል ደግሞ የሆነ መጽሐፍ እንዳለው እየነገረን ነበርና ትንሽ ቆይታ እናደርጋለን። ስለመጣህ በጣም ደስ ብሎናል። እናመሰግናለን። መቻል መጽሐፍ ትኩረቱን የሚያደርገው የህዳሴ ግድብ ላይ ቴክኒካዊ ጉዳዮች ላይ ብቻ ሳይሆን አጠቃላይ ጂኦፖለቲካል የሆኑ ጉዳዮችን፣ ሉዓላዊነትን፣ ናሽናል አይደንቲቲ እና ሌሎችም 13 ዓመቱን ጠቅለል አድርገህ ዘርዘር ያሉ ጉዳዮችን ከማህበረሰብ ከዲፕሎማሲ አንጻር ብሔራዊ ማንነትን ከመገንባት አንጻር ራስን በራስ የመለወጥ በራስ አቅም የመገንባት የሚሉ ሀሳቦችን ከህዳሴ ግድብ ጋር ተያይዞ ያሉ ጉዳዮችን ጠቅለል አድርጎ የያዘ መጽሐፍ እንደሆነ እናውቃለን እና እንደው ምናልባት የመጀመሪያ ጥያቄ ላደርግ ያሰብኩት ነገር ምንድነው የህዳሴ ግድብ ብሔራዊ አይደንቲቲን ከመገንባት አንጻር ያለውን አስተዋጽኦ በደንብ አድርገህ ስትረስ ሰጥተህ ታወራበታለህና ብሔራዊ ማንነት ወይም ናሽናል አይደንቲቲ የምንለው ነገር ኦር ኮሌክቲቭ አይደንቲቲም ልንለው እንችላለን። እሱን ነገር ለምን ትኩረት ልሰጠው ፈለክና ያለው ጥቅም ብሔራዊ ማንነት የሚባለው ነገር መገንባቱ በራሱ ያለውን ጥቅም ትንሽ ብናነሳው ደስ ይለኛል። እሺ አመሰግናለሁ። በቅድሚያ እንኳን ለ1447ኛው ኢደል ፊጥር በዓል በሰላም አደረሳችሁ። ለመላው እስልምና እምነት ተከታዮች መልካም በዓል ማለት እወዳለሁ። እንዳነሳሽው እንግዲህ የህዳሴ ግድብ ብቻ ሳይሆን የብሔራዊ ማንነታችንን አብሮ የገነባ ነው። የብሔራዊ ማንነት ሲባል ከሉዓላዊነት ጋር አብሮ ይያያዛል። ሉዓላዊነት ሰዎች ባይሰልፍ የሚሰጡሽ ሳይሆን አንድ ሀገር ሉዓላዊነቷን አስከብራ በተለይ ደግሞ በሁለንተናዊ መስኩ የራሷ የሆኑ ማንነቶችን የውጭ ጣልቃ ገብነቶችን አሸንፋ መቆም የቻለች ሉዓላዊ ሀገር ስትሆን ያ የሚሰጣት ማንነት ነው። የብሔራዊ ትርክታችን እንዳለመታደል ሆኖ አብዛኛው የብሔራዊ ትርክት የጋራ ማንነቶች ላይ የተገነባ አይደለም። ሁሉም በየአካባቢው የራሱን የሆነ ሌጋሲ ለማስቀጠል የገነባቸው በተለይ የብሔር ፖለቲካው የተጫነው አይነት ማንነት ነው የገነባ ላለፉት አመታትና የህዳሴ ግድብ እነዛን ትርክቶች ቀይሮ በጋራ ማንነት ላይ የተመሰረተ የጋራ ማንነታችን የሁላችንም የኔም ያንቺም እናት አባት ከመቀነታቸው ፈተው የገነቡት የማንነታችን መገለጫ ነው። የሁላችንም ኢንፑት አለበት ማለት ነው። የአንድ ግለሰብ ወይንም ሀገረ መንግስት ብቻውን የሰራው ሳይሆን የሁላችንም ጠብታ ነው። የሁላችንም የደም የላብ ጠብታ ነው የህዳሴ ግድብና ብዙ ጊዜ ከብሔራዊ ማንነት ጋር ሲያያዝ የህዳሴ ግድብ በደንብ አድርጎ የኛን የጋራ ማንነት ይገልጻል። በጋራ ሁሉም ሰው የጋራ ሀብታችን ነው። ለዛ ነው የጋራ ሀብት ነው ተብሎ በደንብ ሲነገር መሰሚውና እዛ አካባቢ ላይ ያልተሳተፈ ኢትዮጵያዊ የለም። ያልተሳተፈ ኢትዮጵያዊ የለም ማለት ያ በተናጠል የነበሩን ተበጣጥሶ የነበረውን ማንነት ወደ ጋራ የማምጣት እድል አለ። ሁል ጊዜ የሚፈለገው እንደ ሀገር ደግሞ በጋራ የሚያሰባስበን ጉዳይ በጋራ ካሰባሰቡን ጉዳዮች መካከል አንዱ የህዳሴ ግድብ ነውና ዕውቀታችንንም ጉልበታችንንም ማንነታችንንም ተፈጥሯዊ የሆነ እሴታችንንም ያበረከትንበት የጋራ ሀብታችን ነው። ያ በደንብ አሁን ያልሽውን ጥያቄ ገልጿል ብዬ አስባለሁ። ምን ሊያግዝ ይችላል በጋራ መቆም ብሔራዊ ማንነት ያለው አገር ብሔራዊ ማንነቶቻችን ልናሳይባቸው የምንችላቸው ፕሮጀክቶች መኖራቸው ምን ሌሎች ነገሮች እንድንችል አስቻይ ሁኔታ ይፈጥርልናል የሚለው ነው ላንሳ። በጣም ቆንጆ ጥያቄ ነው ያነሳሽው። አየሽ ተበጣጥሶ መቆም ለብዙ ነገሮች ዳርጎናል። ከዚህ ቀደም በነበረን ትሬንድ የኢትዮጵያን ታሪክ ያው እንግዲህ ግማሾች የኢትዮጵያን ታሪክ ሲያነሱ እኔ በግል መስማማበት ታሪክ አለ። እኔ ከመስማማበት ጋር አብረን ብናየው በኢትዮጵያ ታሪክ ውስጥ ሁሉም የየራሱን የሆነ ድርሻ ቆርሶ ይወስዳል። ያኔ ለጠላት ክፍት ነው የሆነው። በርካታ አሁን ላይ የምታያቸው የውስጥ ችግሮች ዳር ድንበር ላይ ያሉ ችግሮች የምታያቸው በመከፋፈላችን የመጡ ናቸው። እነዛ መከፋፈሎች በጣም በርካታ እጀረጃጅም የሆኑ የኢትዮጵያን ሀብት የኢትዮጵያን ጂኦፖለቲክስ የሚፈልጉ በተለይ ደግሞ ጥያቄ ያላቸው ከህዳሴ ግድብ ጋር ጥያቄ ያላቸው አገሮች
አንድ እንዳንሆን ይፈልጋል። ስለዚህ በጋራ መቆም እነሱን ለማሸነፍ ይረዳል። ሁለተኛ በኢትዮጵያ አሁን ባለው የለውጥ መንግስት ሜጋ ፕሮጀክቶች አሉ። እነዛ ሜጋ ፕሮጀክቶች በመንግስት ሀብት ብቻ የሚገነቡ አይደለም። ሜጋ ፕሮጀክቶች የሚገነቡት በጋራ አንድነት ነው። የጋራ አንድነት አገረ መንግስት ይገነባል። እስካሁን ድረስ የመጣንበት የፖለቲካ ትርክት በተናጠል ያመጣነው ለውጥ ስለሌለ በጋራ ደግሞ ቆመን እንየው በሚል አይደል መደመር የሚል መንፈስ ይዞ የተነሳው ያንን የመደመር መንፈስ ይዞ በጋራ የቆምንባቸውን ፕሮጀክቶች የማስፈጸም ሂደት መስራት የተሻለችን ሀገር ለልጆቻችን የምትሆን ሀገር እኔም አንቺም ደግሞ ከደረስንባቸው እነዚህ የታቀዱት ፕሮጀክቶች መፈጸም ሲችሉ ጸጋዎቻቸውን አብረን የምንቋደስበት ልክ አሁን እንደምናየው ከተማው ላይ የተወሰኑ የምናያቸው ለውጦች አሉ። እነዛ ለውጦችን ተከትለው የሚመጡ ነገሮች በጋራ መቆማችን የፈጠራቸው ውጤቶች ናቸው። ከተናጠል አብሮ መቆም በብዙ መልኩ አሸናፊ እንድንሆን ያደርገናል። በሀሳብ አሸናፊ እንድንሆን ያደርገናል። በምንሰራቸው ስራዎች አሸናፊ እንድንሆን ያደርገናል። በሀገረ መንግስት ግንባታው ላይ የራሱን የሆነ አስተዋጽኦ አለው። ቀላል የሚባል አይደለም። በጋራ መቆም ያለው ፋይዳ በጣም በብዙ መልኩ ሊታይ ይችላል። መልካም። ምናልባት ደግሞ መጽሐፉ ታይሚንጉ የተጻፈበትም ጊዜ ወይም መጽሐፉ ይፋ ያደረክበትም ጊዜ ከህዳሴ ግድብ መጠናቀቅ ጋር ተያይዞ ነውና የቀደሙ በትውልድ በታሪክም እንደምንሰማው ቁጭታቸውንም ሀሳባቸውንም አስፍረው ለኛ አሻግረዋልና ከቅርብ ጊዜ ወዲህ ግን ድሎቻችንንም ፍላጎት ልማቱንም ሰንዶ በመጽሐፍ መልክ ማውጣቱ ላይ ትንሽ መዘናጋት የነበረ ይመስለኛልና አሁን አንተ ጋር እንግዲህ የህዳሴው ጉዳይ ቢያንስ ሂደቱን የተመለከቱ ጉዳዮች ተካተው መጽሐፍ ወጥቷል። ስለ ቀይ ባህር ደግሞ በቀጣይ እየጻፍክ እንደሆነ ነግረሃናልና እንደዚህ አይነት ነገር ሰንዶ ለትውልዱ ማቆየት ምን ፋይዳ አለው? እሱንስ አንተም የጻፍክበትን መንገድ ብትነግረን። አው እንዴት መሰለሽ እኔ ስጽፍ ወደ መጽሐፍ የመቀየር ሀሳቡ አሁን አይደለም የመጣው። የህዳሴ ግድብ ተገንብቶ በኔ እድሜ መጠናቀቅ ከቻለ ለዛም ይሆን ሰነዶች እየሰነድኩ ነበር። ላለፉት 8 ዓመታት አካባቢ በዚሁ የህዳሴ ግድብ ዙሪያ የሬዲዮ ፕሮግራምም ነበረን በጋራ የሚሰራ የአባይ ጓዳ የሚል በጣም በርካታ ትልልቅ ከውሃ ጋር ተያያዥነት ያላቸው ሰዎችን ኢንተርቪው በማድረግ ለጉዳዩ ቅርበት ከመፍጠር ጋር የነበረኝ ሰነድ ዋይ ከዛ ቀደም ብሎ የህዳሴ ግድብ እንደሚመረቅ መግለጫ የተሰጠው ከወራቶች አስቀድሞ ነው። ስለዚህ ለዛ እንዲደርስ በነገራችን ላይ አንድ ቀን ቀድሞ ነው መጽሐፉ የወጣው። የህዳሴ ግድብ በተመረቀበት አንድ ቀን ቀድሞ ነው የወጣውና እንዳልሽው ብዙ ጊዜ ያው ከሞትን በኋላ 100 ዓመት ካለፉ በኋላ ታሪኩ ከተፈረከረከ በኋላ ከዛ ደግሞ ነጋሪ ከጠፋ በኋላ ነው ታሪኮቻችን የሚሰነዱት። ይሄ አለመታደል ነው። ብዙ ማኑስክሪፕቶቻችን የምትመለከቻቸው ዛሬ ላይ የተለየ ቋንቋ ይፈልጋሉ፣ የተለየ ሰው ይፈልጋሉ፣ አስረጂ ይፈልጋሉ፣ ትንተና ይፈልጋሉ፣ ማላመጥ ይፈልጋሉ። የሉማ ሰዎች እነዛን መዛግብቶች የጻፏቸው ሰዎች የሉ በወቅቱ የነበሩ ሰዎች። እኛ የዚህ ታሪክ ባለቤት ነን ነው የመጀመሪያው። ይሄ መቻል የሚለው ራሱ ታይትሉ የኔና አንቺ የመቻል ውጤታችን ብዙ የመጣ ነው። አትችሉም እየተባልን ነው፣ አታደርጉም፣ አይሆንላችሁም፣ አይሳካላችሁም እየተባልን ነው የህዳሴ ግድብን የገነባ ነው። ተይው ሌላውን ነገር ይሄ የመቻል ውጤት የኔና ያንቺ በረከት ነው። ብዙዎች ማይክ ይቀማሉ። የሆነ የድል አጥቢያ ጀግኖች የሚባሉ አለ አይደለ? ልክ እንደዚህ አይነት ድል ሲመጣ ያንቺን ዘመን መቀማት ይፈልጋሉ። ከዚህ በኋላ ይሄ ዘመን የኔ ነው፣ የመቻል ዘመን ነው፣ መጪው ዘመንም የመቻል ዘመን ነው የሚል ሀሳብ ኖሮት እንዲሰነድ ነው በወቅቱ የተጻፈው። በጣም ብዙ የተለፋበት ነው። ኦልሞስት 7 ዓመት ምናምን አካባቢ አብሮ የመጣ ነው። ከዛ በኋላ የተለያዩ ምሁራኖች ፓርቲሲፔት አድርገውበታል። ይሄ የኔ ስራ ብቻ አይደለም። ቦታው ድረስ ሄጄ የማያቸው ነገሮች ያው እንደ ጋዜጠኛ ብዙ ነገሮችን መረጃ ለማግኘት ቅርብ ስለምትሆኚ እነዛ አካባቢዎች ሄጄ ያየኋቸው ከጓደኞቼ ከምሁራኖች ከተጻፉ መጽሐፎች የወሰድኳቸው ነገሮች እንዲሆኑ ስታዩ የኢትዮጵያን የህዳሴ ግድብን የ14 ዓመታት ጉዞ የህይወት ታሪክ ብቻ የያዘ ነው ማለት ነው። የውሃ ታሪክን ሳይሆን የህዳሴ ግድብን ታሪክ የያዘ ነው። የሶሻል ካፒታልና ዲጂታል ዲፕሎማሲ አንድ የምታነሳው ጉዳይ ነው መጽሐፉ ላይና የማህበረሰብ ካፒታል የዲጂታል ዲፕሎማሲውን ምን ላይ በቀጣይነት ብናውለው ያግዘናል? ምክንያቱም ትልቁን ሚና ይጫወት የነበረው በተለይ
ዲጂታል ዲፕሎማሲው በሀገር ውስጥም ከሀገር ውጭም የነበሩ ኢትዮጵያውያን ይፋለሙ የነበረበትን መድረክ እናስታውሳለን። ምን ያህል ተጽዕኖ እንደነበረው በተለይ የተለያዩ ድርድሮች ይካሄዱ የነበረ ጊዜ ላይ ካምፔኖች ይደረጉ የነበረ ጊዜ ላይ ዲጂታሊ የነበረው ጦርነት ቀላል አልነበረም እና ለማሸነፍ ለመቻል አንድ የራሱ የሆነ ግብአት ነው ብዬ አምናለሁ። አንተ መጽሐፍ ላይ አንስተዋልና ሶሻል ካፒታልና ዲጂታል ዲፕሎማሲው በቀጣይነት በተለይ ቀጣዩ ደግሞ መጽሐፍህ ከባህር በር ጉዳይ ጋር የተያያዘ እንደሆነ ስለነገርከን ምን ሊያግዘን ይችላል፣ እንዴት ስንጠቀመው የሚለውን ብትነግረን። አሁን በጣም በሚገርምሽ መልኩ ስድስተኛው ፒላር ነው በዓለም አቀፍ እስካሁን ድረስ ባሉት የኢኮኖሚ ስርዓቶች ውስጥ የሶሻል ካፒታል አንዱ በተለይ በአፍሪካ ትልቅ የኢኮኖሚ ማዕዘን ነው ተብሎ ይወሰዳል። አሁን አንድ ኢንቨስተር ወደ አንድ አካባቢ ሲመጣ የመጀመሪያ የሚጠይቀው ሶሻል ካፒታል ነው። ቢኮዝ ሶሻል ካፒታል የሌለው ሶሳይቲ በጣም በብዙ የማንነት ቀውሶች ውስጥ የተተራመሰ ይሆናል። የማንነት ቀውስ ያለበት ደግሞ እንዳልኩሽ ኦልሞስት 60 ከመቶውን ዲፕረስድ ሆኖ ነው የሚያሳልፈው። ሶሻል ካፒታል ለአንድ አገረ መንግስት ግንባታም ለአንድ ሀገር ልማትም በጣም ወሳኝ የሆነ ቶፒክ ነውና ወደፊት ይህንን ማሳደግ ከተቻለ እሴት መጠበቅ ነው። በነገራችን ላይ ሶሻል ካፒታልን ሊያሳድግ የሚችለው እሴቶቻችን እየጠበቅን መምጣት ነው። በጣም በብዙ መልኩ የኛ እሴቶች እንደ ልክፍት ከውጪ በሚገቡ ነገሮች እየማለልን በነዛ እየተካን እኛ ጋር ያለውን ሶሻል ካፒታል እያመንን እንመጣለን እና ያ ለአንድነታችን ጸር ነው። ሶሻል ካፒታል ቦንዲንጉ እየጠነከረ ሲመጣ አንድነታችን ቡስት እያደረገ ይመጣል። ይሄ ደግሞ ምን ይፈጥራል? ቅድም እንዳነሳሽው ዲጂታሊ አንድ ሆነን ነው እኮ ኢትስ ማይዳምንም የመከት ነው የኖሞር እንቅስቃሴንም በዛ ልክ አቺቭ ማድረግ ይቻል ነው። ይሄ መላው ዓለም ከመላው ዓለም አልፎ ደግሞ ወደ ሌሎች አፍሪካ ሀገሮች ጭምር ከኛ የኖሞር እንቅስቃሴ ጋር አብረው ያገዙ የአፍሪካ እህት ወንድሞቻችን ነበሩና ቀላል የሚባል አይደለም። ይሄ የሶሻል ካፒታል አንዱ ትልቁ በረከት ነው። ይሄን ማሳደግ ያስፈልጋል። ዲጂታል ሊትረሲውን በደንብ መጠቀም ያስፈልጋል። እኛ የዲጂታል ዲፕሎማሲን ላውንች በተደረገበት ጊዜ አሁን እንደምታዩ ይሄ 21ኛው ሴንቸሪ በቃ ዊዛውት ዲጂታል ቴክኖሎጂ ምንም ነገር የለም። ሰው ይሄንን እንዴት አድርገን ነው መጠቀም ያለብን የሚለው በራሱ ትልቅ ውጤት ያመጣንበት ነው። ለዛም ነው የውጭ ጉዳይ ሚኒስቴር ራሱን የቻለ ዲፓርትመንት አለው። ይሄ የህዳሴ ግድብ ላይ የነበረው ከሰሜኑ ወንድሞች ጋር የነበረው ጦርነት በነበረው የዲጂታል እንቅስቃሴ ሰፊ ውጤት አምጥተንበታል። በነገራችን ላይ አንድ ማወቅ ያለብን ነገር ግብጾች ኦልሞስት ከ535 በላይ የሚሆኑ ሚዲያዎች አሏቸው። የህዳሴ ግድብ ግንባታን እና የኢትዮጵያን ገጽታ ለማጠልሸት የሚጠቀሟቸው ሚዲያዎች ነው። ያ ማለት ዲጂታሊ በጣም ነው አታክ የሚያደርጉት። እንደ መታደል የሆኑ ልጆች ከሆነ ቦታ ላይ ቋንቋውን የሚችሉ ልጆች ብቅ ማለት ሲጀምሩ ነው እንቅስቃሴው መጀመር የጀመረ። ይሄ ትልቅ ቤንችማርክ እንደ ትልቅ ቤንችማርክ ልንወስደው ይገባል። ያንን ቤንችማርክ ቀምሮ አሁንም የዲጂታል ዲፕሎማሲን በደንብ አድርጎ ማጠናከር ያስፈልጋል። ብዙ ነገሮች እየተጠቀምንበት ነው። በተለይ ልማትን፣ የውጭ ኃይሎችን ለመመከት በብዙ መልኩ እየተጠቀምንበት ነው ያለ ነው። የቀጣዩ ያልተዘጋው የባህር በር ያው ያልተዘጋ በር ለሚቀጥለው ክፍት ነው። ኦኬ እኛ ሳንዘጋ ነው የቀይ ባህርን ይወጣል። ከቀይ ባህር ስንገለል እንግዲህ የባህር ኃይል አሁን በአዲስ መልኩ በ1983 የተበተነው የባህር ኃይል እንደገና ሪኒው አድርጎ ራሱን አደራጅቶ የባህር በር እንዳለው አስቦ እየተደራጀ ያለው ያለ ምክንያት አይደለም። ያልዘጋ ነው ስላለ ያልዘጋ ነውን ደግሞ ለመክፈት የሚከለክለን ነገር የለም። ያልተዘጋው ያልኩበት ምክንያት ብዙ ጊዜ ያልተዘጋ ሲሆን አክሰስ ለማድረግ ለመነጋገር ጉዳዩን በሰላም ለመፍታት እድል ይኖራል። ጎረቤትም ስለሚኖር ጎረቤት እንዲጠብቅ ነው የሚሰጠው። በርሽን ካልዘጋሽ ጠብቅ ብለሽ ነው የምትሄጂው አይደል? እንደዛ ነው የምናደርገው አይደል? በሮቻችን ልጆቻችንን ትተን ስንሄድ
ኦሬዲ ጠብቅልኝ ብለን ነው የምንሄደውና እንዲጠብቁልን ያደረግናቸው ሰዎች አማናቸውን በተገቢው መልኩ ለሚገባው ሰው ማስረከብ ይኖርባቸዋል የሚል መንፈስ ያለው ነው። ኦልሞስት ወደ 400 ገጽ አለው አልቋል። እንዳላህ ፍቃድ ከዚህ 15 ቀን በኋላ ላውንች እናደርጋለን። እሱ መልካም እድል። ጥሩ እንግዲህ በኢድ ቀን እዚህ ተገኝተህ እንግዳችን ስለሆንክና ጥሩ ሀሳቦችን ስላነሳህ እጅግ አድርገን እናመሰግናለን። ምናልባት በስተመጨረሻ እንኳን አደረሳችሁ የምትላቸው ካሉ እድሉን እንስጥ። እንግዲህ በጣም ነው የማመሰግነው። ግን በመጨረሻ አንድ ነገር ብናገር በጣም ደስ ይለኛል። በተለይ ይህንን የበዓል ፕሮግራም ስናከብር ያው ብዙ ጊዜ እኛ ሀገር በዓል ሲባል በዋልት እየተወራበት የሚባክን ቀን ተደርጎ ነው የሚወሰደውና እንደዚህ ያሉ ቁም ነገሮችን አንስቶ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ይሄን ሀሳብ እንደዚህ ያሉ ሀሳቦች እንዲንሸራሸሩ ቢኮዝ በዚህ ወቅት ብዙ ሰው ረፍቶ ነው ፕሮግራሞችን ይመለከታል። ሶ አንድነታችንን የሚሸረሽሩ ነገሮችን ሉዓላዊነታችንን የሚሸረሽሩ ነገሮች ላይ በጣም ኮንሺየስ መሆን መቻል አለብን። በሐሰተኛ መረጃዎች ራስን ከማመስና በማይመለከቱን ጉዳዮች ከመግባት ይልቅ ለሀገራችን ዘብ መቆም ሀገራችን በጣም በርካታ የቤት ስራዎች አሉባት። ቀጣይ ሀገር አቀፍ 7ኛው ምርጫ አለ። በዚህ ምርጫ ላይ ለሚወዳደሩ ሀሳብ ላላቸው ሰዎች የተሻለ ሀሳብ ያላቸው የኢትዮጵያን መጻኢ ዕድል ያሻግራሉ ብለን የምናስባቸውን ሰዎች ጭምር ፓርቲሲፔት የሚያደርጉበት በንቃት የሚሳተፉበት የ6ኛው ሀገር አቀፍ ምርጫ ላይ እንደመታደል ፓርቲሲፔት አድርገን ነበርና እዛ ላይ የነበረው እንቅስቃሴ በጣም ጤናማና ሰላማዊ ስለነበር እሱን ለማስቀጠል ህዝቡ በንቃት መሳተፍ መቻል አለበት የሚል አንድ ጥሩ አገሩን የሚወድ ኢትዮጵያዊ መልእክት አድርጋችሁ እንድትወስዱት ነው። ልጆቼን፣ ባለቤቴን እንኳን አደረሳችሁ ማለት እወዳለሁ። እናቴን፣ እህቶቼን፣ ወንድሞቼን መላው ኢትዮጵያውያንን በሙሉ እንኳን ለ1447ኛው የኢድ አልፊጥር በዓል በሰላም አደረሳችሁ። መልካም በዓል ማለት እወዳለሁ። እናመሰግናለን። ላንተም መልካም በዓል ይሆንልህ።